ኢትዮጵያ ከቅርብ ዓመታት ወዲህ በቁጥር በርከት ያሉ አህጉራዊ ብሎም ዓለም አቀፍ ጉባኤዎችንና ሁነቶችን በማስተናገድ ላይ ትገኛለች። ጉባኤዎቹ በተለያዩ መንግስታዊ ተቋማት እንዲሁም የግሉ ዘርፍ ትብብር የሚሰናዱ ናቸው። ኢትዮጵያ ተመራጭ የሆነች ኃላፊነት ወስዳ የምታስተናግዳቸው ጉባኤዎች በመንግስት ጭምር ከፍተኛ ትኩረት ተሰጥቶ ይሰራባቸዋል። ትልቅ ለውጥ አለው። ምንም ጥያቄ የለውም። በአንድ ሳምንት በሁለት ሳምንት ውስጥ የምናያቸው ጉባኤዎች እጅግ በጣም ብዙ ናቸው። እነዛ ምንን ያስገኙን ነው ምን ያህል ለውጥ አላቸው የሚለው ስልሽ ምንም እንደው ከኢቨንት ውጭ የሆነ ሰው እንኳን በሚዲያ ይከታተለዋል። ኢቨንት የኮንፈረንስ ኢንዱስትሪ ኢትዮጵያ ውስጥ በደንብ እያደገ ነው። አሁን በተለይ ባለፉት 5 እና 6 ዓመታት በጣም በመንግስትም በኩል በጣም በትኩረት እየተሰራ እንዳለ እናስባለን። እኛም እንደ ኢቨንት አዘጋጅ በጣም ብዙ ኢቨንቶች በአመት ውስጥ ማዘጋጀት ጀምረናል። ኢንተርናሽናል ኢቨንቶችም የሀገር ውስጥ ኢቨንቶችም እናዘጋጃለን። በዓለም አቀፍ ደረጃ የኢትዮጵያን ስም ከፍ የሚያደርጉ ጉባኤና ሁነቶች በስኬት እንዲጠናቀቁ የበርካቶችን ርብርብ ይፈልጋሉ። በተሰጠው ትኩረትም ዝግጅቶቹ የሚካሄዱባቸው መሰረተ ልማቶች ከጊዜ ወደ ጊዜ ቁጥራቸው እያደገ ይገኛል። ወትሮም የስራ ቅንጅትና ትብብርን የሚፈልጉ እነዚህ ዝግጅቶች በተመሳሳይ ቀን እንዲሁም በአንድ ሰሞን ለማካሄድ ጠንካራ ጥምረትን ይጠይቃሉ። ኢትዮጵያ ላሰናዳቻቸው ዝግጅቶች ስኬታማነትም የዚሁ የተቋማት ቅንጅት ውጤት ነው። ከሌላ ጊዜው በተለየ በጣም ጥሩ ቅንጅት የሚታይበት አመት ነው። አሁን ኢቨንትን በተመለከተ አክሰስም የምናደርጋቸው ነገሮች በስተዋል። ከዚህ በፊት በጣም ብዙ ቬኖች አልነበሩንም። ስብሰባዎችን ኮንፈረንሶችን ለማድረግ የሚያስችሉ ፋሲሊቲዎች አልነበሩ። አሁን ግን በተለይ በአዲስ አበባ ከተማ ውስጥ እየታየ ያለው እድገት ሰዎች የሚያዩት ነገር መኖሩ ያለው ፋሲሊቲ ማሟላቱ ቅንጅቱን በጣም ያጠናከረው ይመስለኛል። ቅንጅት ስታስቢኮ ተመሳሳይ ለምሳሌ ፋይናንሻል ሴክተሩ ላይ ስትሄጂ ኢንሹራንሱና ባንኩ ሊቀናጅ ይችላል። እንደዛም ነው ደግሞ የተዘጋጀ የሚሄደው። ሌላው ደግሞ ለምሳሌ የሳይንስና ቴክኖሎጂ ላይ ስንሄድ የኢኖቬሽን ሚኒስቴር አለ፣ አርቲፊሻል ኢንተለጀንስ አለ፣ ሌሎችም አሉ። እነሱ በቅንጅት ነው ስራዎችን እየሰሩ ያሉት። መስተዳድሩ ላይ ስቴጅ ደግሞ አዲስ አበባ መስተዳድር ላይ ከሚመለከተው አካል ጋር ነው የተቀናጀሽ የሚሰሪው። አንዳንዴ ያው ለብቻው የሚያዘጋጀው አጋጣሚ ሊኖር ይችላል። ግን ምንድነው ቅንጅቱ ስላለ ነው ቱሪዝምን እየሳብን ያለ ነው። አሁን እንደኛ እንደ ሁነት አጋጣሚ ሆኖ ብቻሽ ማታዘጋጅበት አጋጣሚ ይመጣል። የሆነ ተቀናጅተሽ ሲሆን ሞር ኃይል ይኖረዋል እና ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። ጉባኤና ሁነቶቹ በልዩነት የኢትዮጵያን ስም ከፍ ማድረግ እንዲችሉና የፈጻሚነቷን አቅም ማሳየት የሚገባቸው በመሆናቸው ከፍተኛ ዝግጅት ይደረግባቸዋል። ሁነቱን ደግሞ ስታስቢው በጣም ተጨንቀን ነው የምንሰራው ማለት ሌላ ሀገር ምን ነበር የሚለውን ስታዩ ከዛ ጋር የተመጣጠነ ስራ ነው የምንሰራው። እንጨነቃለን ሁላችንም የሚመጡትን ሀገሮችና ኢትዮጵያን አብረን የማቀናጀት አብሮ የመስራት ስራዎችም ይሰራሉ። ኢትዮጵያ ዓለም አቀፍም ሆኑ አህጉራዊ ጉባኤዎችን በስኬት ማስተናገድ መቻሏ ዝግጅቶቹም በርካታ እንግዶች የሚታደሙባቸው መሆናቸው አይኖች ሁሉ ወደ ኢትዮጵያ እንዲያማትሩ እድል ይከፍታል። ከጊዜ ወደ ጊዜ እያደገ የመጣውን የከተማ ልማትና እድገት ማሳያ መሆን ይችላል። በዚህ ውስጥ ደግሞ የሀገርን ኢኮኖሚ ለማጠናከር የሚኖረው አስተዋጽኦ ቀላል አይደለም። በጣም በርካታ ተሳታፊዎች ለኮንፈረንስም ይሁን ለተለያዩ ጉባኤዎችም ሊሆን ይችላል ለተለያዩ ሁነቶች ወደ ኢትዮጵያ ሲመጡ ኢትዮጵያ አሁን ያለችበትን ነገርም ለመመልከት የሚያስችል አጋጣሚን ያገኛሉ። በዛ ላይ ደግሞ በኢትዮጵያ ቆይታዎቻቸው በጣም ብዙ ስፔንት የሚያደርጓቸው ነገሮች ይኖራሉ። ከዚህም ሲሄዱ ኢትዮጵያን በደንብ ያስተዋውቃሉና ኢኮኖሚያዊ ጥቅሙ በጣም ከፍተኛ ነው። የሁነቱ መበራከት ለሀገራችን ትልቅ አስተዋጽኦ ይሰጣል። እንደነገርኩሽ ከቱሪዝም አንፃር ሊሆን ይችላል፣ ከግብርናው አንፃር ሊሆን ይችላል፣ ከሌሎችም ከሕክምናም ሊሆን ይችላል፣ ከፋይናንሻል ሴክተር ሊሆን ይችላል። ትልቅ አስተዋጽኦ አለው። አንድን ጉባኤ ወይም ሁነት በስኬት ማጠናቀቅ ተጨማሪ ሌሎች ጉባኤዎችና ዝግጅቶችን ለማስተናገድ በር ከፋች እንደሚሆነሙን ነው። በዚህ ረገድ ኢትዮጵያ ያስተናገደቻቸው የሚገኙ አህጉራዊም ሆነ ዓለም አቀፋዊ ጉባኤዎች ያላትን አቅም እንድታሳድግ አስችሏታል።